አሁን በነገራቸው ሊገሉት ነው። በቃ ራሴን እንደምንም እየተቆጣጠርኩኝና ምናምን የሱ ዘመዶች አሉ እዛ ጓደኞቹ ምናምን በሌላ ጉዳይ የገቡ ምናምን ነገር በቃ ብዬ ፓስ ለእነሱ አረኩኝ ማለት ነው። በቃ እዚህ እናንተ ጋር ይቀመጥ ምናምን ብዬ ማለት ነው። እዛ ተቀመጠ ምናምን። ከዛ ወሬው ተሰማ። ጠቅላላ እስረኛው እስር ቤት ልክ ሽንት ቤት ሲገባ ተቀጥሎት ይገባል። ከዛ ጠራውና ለልጆቹ ለጓደኞቹ ምንም እስር ቤት ውስጥ ምንም ማድረግ አችልም። ሽንት ቤት ውስጥ ብቻ ነው የሆነ ነገር ማድረግ የምችለው ወይ መግረፍ መምታት የምችለው። ካሜራ የለው ሽንት ቤት ብቻ ነው እንዲህ እንዳለ ካሜራ አለ። ስለዚህ ነጋገርኳቸው ነው ለጓደኞቹ። በለው አሁን አንድ ነገር እንዳይሆነ ይህ ልጅ አፉን ሲከፍት ነበረ። ብዙ ነገር ተብሏል። እዛ ደግሞ የታሰረ ፋኖ አለ፣ እዛም የታሰረ ቄሮ አለ። ስለዚህ ጦርነት ሊጀመር ነው። በቃ እኔ በርኩ ካባው ነገሩን እንደምንም እስሙዝ አድርገን ለፖሊሶቹ ነገርናቸውና ፖሊሶቹ ሌላ ክፍል ወሰዱት። 2 ቀን ብቻ ነው እኛ ጋር ያደረው፣ 2 ቀን ብቻ። እስር ቤቱ ግን እንዴት ነው የኢትዮጵያ? ምን ልበል እንደ እንትን ነው። ይሄ ድሮ 5ኛ ፖሊስ ጣቢያን ታውቀዋለህ? እሱ ማለት ይኸውልህ አሁን ተቀይሮ እሱም አለ። እሱ ተቀይሮ ክፍለ ከተማ ሆኗል። በየክፍለ ከተማ ያሉት እስር ቤቶች ተባይ መራቢያ የሆኑ በጣም የመጨረሻ አደገኛ የሆኑ የሚያስጠላ እስር ቤት ነው። ግን እንደ ማዕከላዊ እንደ ሜክሲኮ ያሉ እስር ቤቶች ግን አሪፍ ናቸው። በጣም ቆንጆ ናቸው እስር ቤቶቹ፣ ጥሩዎች ናቸው፣ አሪፍ ናቸው። ግን ህጉ ይለያያል። አሁን ሜክሲኮ ስትታሰር ሜክሲኮ አቦቋ እንትን ጋር ማለት ነው ጨለለጋ ሜክሲኮ ስትለኝ እንትን ጋር አይደለም ተግባር ትምህርት ቤት ጋር አይደለም፣ የቄራ ታክሲ የሚያዝበት ወደ ታች ወርድ ነው። እነ ጀዋር የታሰሩበት ማለት ነው። እዛ አሁን ይኸውልህ እዛ ከአንድ ሰው ውጭ ማንም አይጠይቅህም። አቤል አቡነ የታሰረበት ማለት ነው። ማንም ሰው ሄደን መጠየቅ አልቻለም ያሉት እዛ ቤተሰብ ስም አስመዝገበ መታወቂያ ትሰጣለህ። አንድ ሰው ወይ ሚስት ወይ እናት ብቻ የሚጠይቁ። ማዕከላዊ ደግሞ ማንም ሰው መጠየቅ ይችላል። የፈለግከው ምግብ ይገባል ምናምን። ሜክሲኮ ያለው እስር ቤት ሲጋራ ይገባል። የፈለግከው ነገር እኛ ጋር ሲጋራ ይገባል። ይለያያል። እና 3 ወር ሙሉ ይህን አማን ስንታሰር ኮማንድ ፖስት ነበረ እና በቃ ምንም አሪፍ ነው። አልፎ አልፎ ውሃ ይጠፋል እንጂ ጥሩ ነው። እስር ቤቱ ቆንጆ ነው። ውሃማ በሀገሪቷ የሚጠፋል አይደለም። እስር ቤት እኮ ከባድ ነው። እስር ቤት ሻወር ምናምን መውሰድ ትችላለህ። አሁን እዛ ነው ያለው ጀሞ ጋር እስር ቤት ትችላለህ። ሻወር በየቀኑ አለ አለው ሻወር አለ ምናምን አለ። እኔ የሚገርመህ እግዚአብሔር ይመስገን አንድ ቀን እስር ቤት አይቼ አላውቅም በሕይወቴ። የሚገርም ነው። ድሮ ግን መታሰር ኢትዮጵያ በፊት አሁን እዚህ ባልወጣ ሚሊዮን ጊዜ የምታሰረው እኔ ነበርኩ። እናንተ ሰፈር ባናል ታሰራለህ በሙሉ ቤቱ ነው። አንቺ ነይ የወንጌል ሰባኪ ይኸውልህ፣ እኔ ኦርቶዶክስ እንደሆኑ የወንጌል ስራ ከሰራች ሴቶች መካከል አንዷን ላስገባልህ። የወንጌል ስራ ከሰራች ሴቶች መካከል ነይ ግቢያ፣ ነይ ግቢ። ምስክርነትሽን ከገባች እኔ እወጣለሁ። ሰላም ሁኑ። ከገባች እወጣለሁ። እንዴ መሲ የኛ ገዝቻለሁ። ይኸው ገዝቻለሁ። ከመሲ ጋር ቦሽ አይደሉ? ወንድም ታላቅ ገዝቻለሁ። እሺ ታላቅማ የሁላችን ታላቅ ነህ። ይኸውልህ ስማ፣ መሲ ብርጅስቶን እንደዚህ እኔ ጴንጤ ይኸውልህ ማኛው ልንገርህ፣ መሲ ብርጅስቶን እንደዚህ ጴንጤ ሆኜ እንላላክና ዲስከስ እናደርጋለን። ለድንግል ማርያም ያላት ምልከታ የሚገርም ነው። የገዛ ልጇ ስሟን አርሴማ አይደል እንደ ያለችው? የልጇ ስም እኮ አርሴማ እያወራ አንተ ከዚህ ውስጥ ላጣ አደረገችው። ከዚህ ውስጥ አውጣ ላጣ አደረገችና ይታያል። ደምረው ይሄ ይታያል። ይኸውልህ ይሄ ማለት እኔ ጉድጓድ ውስጥ ብገባ የምታወጣኝ የሆነ እስር ቤት የሆነ ነገር የምታደርገኝ አንተ በቃ በስሜት ተለቋል። ሁሉ ቫይራል ወጥቷል። እኔ ያሳየሃል። ደምረው ይህ ምራቅ አይድረቀል። አንተ
ኦርቶዶክስ ትሆናለህ አትለኝም? እኔ ሞታለሁ ኦርቶዶክስ ኮንኩ አልኳት። ይኸው ትናገር። ቀጥይ መስዬ እስኪ። ኧረ መሲ እኮ የኔ ጀለስ ናት። ሚውት ነሽ? እንዴት ነሽ እናቱ? ደህና ነኝ። ሆንዬ ያያ እንዴት ነህ? አለሁ አለሁ። እኔ እወርዳለሁ፣ ችግር የለውም። ደምረው ያያ ያውራሽ። እኔ ስኖር ስለሚደብረው እኔ ታችሁናለሁ። ዮኒ ጋር ሄዳለሁ። እኔ አይደብረኝም። ኧረ አውሪ፣ ችግር የለውም። ተጫውቻ ጣጣ የለውም፣ ችግር የለውም። የፎንቃ እኮ ታውቃለህ፣ የፎንቃ እኮ ነው ያ ነገር ሳይሆን የፎንቃ እኔ እና እሷ ብዙ ታሪክ አለን እኮ እኛም አናውቀው። እናንተ አሁን ነው የምታውቋት እኮ። እኔ መቼ እንደማውቃት ብታውቀስ እና መሲ ትዘግቢናለሽ ወይስ ምንድን ነው? አረ ምንም ይዘገብ የለም። እዚህ መጥተው ነቢ መሲ አላሉ። ግብክ ዮኒዬም ፈቅጄልታል። ፒስ ናቸው። አረ ሁለቱ ከባድ የሆነ አግሪመንት አላቸው። መካከላቸው ላይ ከባድ የሆነ ቤተሰባዊ ዝምድና አላቸው። እሱ ያለ እሷ፣ እሷ ያለ እሱ ነው እንደ እኔ እኮ የተደባበሩ መስሎኝ ግራ ገብቶኝ ነው። ለምን ታወዛግቡኛላችሁ? የፍንቀሩ ቀሩሽ ማኛው ነው። እሷ ከወጣ እሷ ከገባች እኔ እወጣለሁ ምናምን ሲል ግራ ገብቶኝ፣ እሷ ካለች አንድ ቤት ሁሉ ይተሳሰራል። ለጭውቴ ነው። ኦኬ እንደሱ ደስ ይላል። ይገርማል። ከ10 ዓመት በፊት ማለት ነው። መስክሪ መሲ፣ ያንን ጊዜ መስክሪ እስቲ። ያ ጊዜ ትዝ ይልሽ? አሁን ግን ከዳሽኝ እንጂ ኦርቶዶክስ ደምረው ሁሌ እኔ ላይፍ ስገባ ይልክልኛል። እሱ በቤት እኔ በቤቴ ከዛ ቀጥታ በቃ አታኪ ያደርገኛል። ታውቃለህ፣ እኔ ደግሞ በእምነት ጉዳይ ምናምን ታውቃለህ ይሁን አላወራም፣ ማውራት እንትን አልልም። ከዛ ላክልኝና እመቤቴ ማርያም አታድንም፣ በቃ ብዙ ነገር አለ እናንተ እየሰገዳችሁላት ምናምን ሲል በቃ መመለስ ያለብኝን መለስኩለት እና ደምሮ አልኩት። ዝም ብዬ ሳይክ የጠፋ ኦርቶዶክስ ስለሆንክ በቅርቡ ትመለሳለህ አልኩት። አንዳንዴ እኮ መንፈስ ያናግራል። መንፈስ ቅዱስ ከባድ፣ በእውነት እውነቴን ነው። አሁን ለአንቺ በዛ ሰዓት ላይ መስልሽ ይችላል እንጂ ገብቶሻል። በዛን የተናገርሽው ንግግር ተናገሪ ተብሎሽ ማታውቂው ኢቨን በወንጌል ላይ ብዙ አይደለሽም፣ ግን ልብሽ የሆነች ልጅ ተናግራለች አይደለ? የሆነች ሎዛ የምትባልሽ ነው ምናምን ተናግራለች። ሎዛ ገና እዛ ፉን ስል ቪዲዮ ናቸው እንጂ ልሰራበት ነበር እኮ ሰርተዋለች። ከታች አለ የትም አትሄዳትም። የሆነ ቪዲዮ እኮ ሼር አድርጌልሃለሁ። የሆነ ልጅ የኛ የተዋህዶ ልጅ ነው እና ዮኒ ይመጣል በመቤት አይጨክንም ብሎ የሰራበት ቪዲዮ አለ። አይተኸዋል? ብዙ ሰዎች ይሰራሉ። ብዙ ሰዎች ምንድን ነው ከሚደብረው ነገር እውነት እንነጋገር አይደለ? እግዚአብሔር ምስክሬ፣ ይሄ ሀሜት ምናምን አይደለም። ትልቁን ጸብ የሚሆነው መጀመሪያ ከማርያም ጋር የማጣላት አይነት ስራ ነው የሚሰራው። አሮ አንደርስታንድ ዋይ ክርስቶስን በወለደች በተከበረች ቅዱስ ገብርኤል ባከበራት ያን ነገር ላይ እንደ ማርያምን መውደድ እንደ አምልኮ የተቀየረበት አድርገው ወስደውታልና መጀመሪያ ጸበ እኔም አሁን ክብሩ ይስፋ እናትና ልጁ የምለውን ነው ሙሉ በሙሉ ያቆምኩት። ገባ? ያ ነው እንጂ የመውደድ ነገር ሳይሆን የመጥላት ነገር ላይ ነው ሞር እንድታተኩር የሚያደርጉና ያስቀዋል። ብዙ ጊዜ አማራዊ ትልቁ አንተ ከተናገርከው ትልቁ ነገር የተጠመክ ጊዜ በጣም ብዙ ኦርቶዶክሳውያን መጥተው ቦታ ተገኝተው እኛ ራሱ ሙልጭ አድርገን ተናግረናቸው ከጎን ሆነዋልና እነሱ በዚህ ደረጃ እንኳን ከጎን የሆነው ነበር። እናንተ ያንን ያክል እንኳን ፍቅር ልትሳዩኝ አትችሉም ያልክበት አንግል አሜዚንግ። በቃ ታዲያ እንደገና መታ የቀባጠረችው እያለቀሰች ዘርፌ ለእኔ እግዚአብሔር ከነ ማስረጃው ሲያስቀምጥ ዘርፌ እኔ ኢየሱስን ስላመለኩ ነው የጠሉኝ ብላ እኔ ስጠመቅ የኦርቶዶክስ ልጆች አይደል እንደ እንኳን ደስ አለ ያሉ
የምን መዋሸት ነው ብዬ የሰራሁትን የሚገርም ከኦልሞስት 1.5 ሚሊዮን ከገባ በኋላ ሪፖርት አድርገው አስወረዱት። እውነት ስለሆነ ስለሚያውቁ አልሰደብኳት፣ ምን አላልኳት። እዛ ላይ በደንብ አድርጌ ያንን ስለተናገርኩ እውነት እንደሆነ ስለታወቀ ያ ነገር ባዶ እንደሚከታቸው ስለሚያውቁ ሪፖርት አድርገው እሱን አስወረዱት። የሚገርም እሱ ቪዲዮ ለታሪክ የተቀመጠ ነው። ውሸቷ በእንባ ልትሸውድ የመጣችበትን ሳጋልጥ በጣም ደበራቸው። በጣም እኮ ጥላ የምትባለው እግዚአብሔር የሆኑትን ነገሮች ነው። እኔ ግራ አይገባኝ እሱ ነው። ሰው ሌላ ነገር ጥላ ይባላል። እኔ አሁን ዛሬ ትናንትና ነው የሰራሁበት ቪዲዮ አለ እና ለምን አታወርጁም? ዩቲዩብ ላይ ያለውን በቃ ፍላሽ ያደርጋል አይደል? አታወርድም እንዴ? ሌላ ቪው የለማ ሞር ቪው ያለው እሱ ነው። ስለዚህ እሱ ማውረድ አይቻልም። እና ሌላው ሳክሱ ምንድን ነው? ብዙ ነን ብለው ሰክሰው ነበር። ወፍ የለም አባ ዱቄት አረካቸው። እሱ ወፍ ምንም ብዙ የለም። ስለዚህ አስቸጋሪ ግን እግዚአብሔር መልካም እኔንም ማየት ስለነበረብኝ ልቤ እንዲያርፍ ስለፈለገ ሁሉ ነገር እንደ በልጆቼ ሁላ ምን ያለው እግዚአብሔር በሚያውቀው ያኔ ደነገጥኩ። እኔ በቃ እንዴ እግዚአብሔር ምስክሬ ነው የምልህ። እኔ አሁን በዛ መንፈስ ላይ አላውቀውም ምን እንደነበሩ የሚመስለኝ ክርስትናው ሰላም ነው፣ ጌታን ማክበር ነው፣ ከጌታ ጋር መሆን ነው። እንደዛ ነው ማስብ። ከፈሳቸው የተጣሉ ናቸው። እያንዳንዱ አይስማሙ፣ አንዱ ከአንዱ አይስማሙ። ለሰከንድ ነው ማወር። እንዴ ክርስቶስ ፍቅር ያለበት ነው። እማተስማማ ከሆን ከዲያብሎስ ነህ። አለቀ እኮ። አንድ ነቢይ ሁለት ነቢይ ያስገብተን ዛሬ ሊስማሙ አልቻለም። ነበርኩኝ እኮ ቁጭ ብዬ ከታች ኮሜንት ነበረ ጀምሮ ተጋቡ እያላቸው የሚያስማማ መንፈስ የለምና ይገርምሃል። ምዕመናኑ እወደዋለሁ፣ ያሳዝነኛል። ምዕመናኑ የነቃ ጊዜ ግን አለቀላቸው። አንድ ኢንተርቪው ላይ ነገ የምሰራው ቪዲዮ አለኝ። አንድ ኢንተርቪው ላይ አንድ ነብይት ናት ኢንተርቪው የተደረገች አንድ ቸርች ትጋበዝና ትሄዳለች እና በጣም ራሷ የምታመጻድቀው እና ስገባለች የጋበዘችኝ ነብይት የቸርቹ ባለቤት ቸርች የተከለችው ስትዮ ግብረ ሰዶም ናት አለች። ሳያት በመንፈሴ ያዩዋት አለች እና ደነገጥኩኛ። ስጸልይ እሱም ቪዲዮ አለኝ እኔ እና እሱን ቆርጬ አዘጋጅቼዋለሁ ወዴት እየተካሄደ እንደሆነ እና በቃ ሴትዮ አሁን ድረስ ቸርች አላት ተክላለች። እሷ ቸርች አብዛኛው ሰው የመጣው ሴት ነው እና ጋቢና የምትቀመጠው ሴት ናት እና በግንኙነታቸው እሷ እንደ ወንድ ነው አክት የምታደርገው፣ ሌሎቹ ደግሞ እንደ ሴት ነው አክት የሚያደርጉት እና በእሷ ሁሉ ይጣላሉ። የኔ ፍቅረኛ ናት የተባባሉ ቸርች ውስጥ ምናምን ብላ ዘግበዋለች። አዎ ራሳቸው ዘግበውታል እና ያስደነግጣል። አሁን የሚካሄደው አካሄድ እንደፈለክ የምተረጉምበት መሪ የሌለ ጋይዳንስ የሌለ እንደፈለክ የምትሆንበት መሆኑን በማየቴ ባይሆን ደስ ይለኝ ነበር። እኔ እንዳሰብኩት ሆኖልኝ ቢሳካልኝ ደስ ይለኝ ነበር። ጨርሶ ማይገናኝ እግዚአብሔር በሚያውቀው የሚያሳዝን እኮ ምዕመናኑ ተበላሸው ቢባል ደስ ይለኛል። የተበላሸው እኮ ፓስተር ነኝ ነቢይ ነኝ ሐዋርያ ነኝ የሚለው ነው እኮ አጭበርባሪ። የሚያሳዝን ነገር ልናገር ነገር ስናገር ማለት እኔ አንድ ነገር ስነግራችሁ የእውነት ነው። ደሜ አንድ ሰከንድ ላውራ ልተኛ። ነገ አቦይ ስለሆኑ እዚህ ካናዳ ንግስ ሄዳለሁ። አንድ ነገር ልበልና አሉታ ጽግዬስ አከብርሻለሁ፣ በጣም ነው የምወድሽ። መሲ እነ በጋሻው ተገፍተዋር ለሚወጡት ያለችው በንዴት ነው እንጂ መሲ ሁላችሁ ስታናዷት እሉ ስከቷት ነው እንጂ በእል ሰው ምላጭ ይውጣል እንጂ መሲ ሁላችሁ ክርስትናዋን ጠንቅቃ የምትልጅ ናት። በፍቅር ታሸንፏታላችሁ፣ በእል ግን አታሸንፏት። እዚህ ቲክታክ ላይ ማናችሁም ከማወቃችሁ በፊት መሲን ማቃት እኔ ነኝ። ማናችሁም ከማወቃችሁ በፊት እንደ ጓደኛ እንደ ብዙ ነገር ለእኔ መሲ በጣም የልቤ የቅርብ ሰው ናት። ቲክታክ ላይ ነው የምታውቋት። እኔን ከሞት አዋጅ የታደገችኝ ልጅ ናት መሲ ማለት ሌላ ጊዜ በደንብ በሰፊ እነግራችኋለሁ። እና ክርስትናዋን ጠንቅቃ ነው የምታውቀው፣ በደንብ ነው የምታውቀው፣ በደንብ ለብዙ ሰዎች ትተርፋለች። ግን ይሄ ቲክታክ ፕላትፎርሙ በራሱ ወደ ሌላ ነገር ይወስዳል። ስለዚህ እነ በጋሻው ተገፍተውን የወጡት ያለችው ስላናደዳችኋት ነው እንጂ ማንም የገፋው እንደሌለ በጋሻው ራሱ ቪዲዮ ላይ ተናግሯል።
አውርቷል። እና ሰው በእልህ የሚናገረውን ተናዶ የሚናገረው ነገር እንደ ቁም ነገር አታውሩት፣ አትናገሩ፣ እንደዛ አትበሉ። ሰውን እንደዚህ እያላችሁ ኢሞሽናል አታድርጉ። ሰውን በፍቅር መምከር መንገር ነው፣ መገሰጽ ነው የሚያስፈልገው እንጂ ሁላችሁ ትላላችሁ። ነገ ከነገ ወዲያ ትረሱታላችሁ። ነገ ከነገ ወዲያ ትረሱታላችሁ። ምን የታወቀ እኮ ነው። 3 ቀን 2 ቀን ነው። ከዛ የእናንተ ጉዳይ እኮ 2 ቀን 3 ቀን ነው። ከዛ ትረሱታላችሁ። እና መሲ ስለማከብርሽ ነው የተናገርኩትኝ። ይሁንዬ እንኳን እግዚአብሔር አምላክ ምን ታስባለህ? መሲ አሁን ዊዲንግ አላት እና ያያዘ ልጅ ምን ታስባለህ? አይ መሲሻ እኔ በጣም ነው የምወዳት ከነ ምናምን። እኔ ማንም ሰው ፍጹም ነው ብዬ አላምንም። ግን አንዳንድ ሰው እንዲሁ የምትወዱት አለ ቢያጠፋ፣ አንዳንዱ ሳያጠፋ ራሱ እንዲሁ ባላየው የምትለው ሰዋል። አሁን እኔ ለእሷ ላይሆን ይችላል። አሁን እዮዳብ ጉቶ ሳያጠፋ ራሱ ሰው የሚጠለዋል። ሳያጠፋ አጥፍቶ እኮ አይደለም ባያጠፋ ራሱ ሊደብር ይችላል አንዳንድ ሰው ደግሞ እያጠፋ ሚሊየን ጊዜ ልትወደው ትችላለህ። እና እኔ አሁን መሲሻዬን በጣም ነው መወዳት፣ በጣም ትመቸኛል። እዮዳብ ችግሩ እኔ ምን አየሁ መሰለህ? እዮዳብ ችግሩ ሁለት ተቋሚ ሰዎች ቢኖሩ እዮዳብ ወይ ለዚህኛው አይሆንም ወይ ለዚህኛው አይሆንም። ሁለቱን የሚጨፈጭፍና በሁለቱ ቫይራል መውጣት ይፈልጋል። ይሄ ነገር ደግሞ አከሰም። አሁን አይታል ትላንትና ተሙኒ እዚህ ጋር ይናገራል፣ በዛ ጋር ደግሞ አዶናይ ይናገራል። የቱ ጋር በእነሱም ገብቷል። ጂዘስ ክራይስት እኔ መቼ አየዋለሁ? ባየው እኮ ደስ ይለኛል። እኔ እኮ ስለማላየው ነው። እንትናንማ ያበደበት ምንድን ነው? በምንም ሊደምቅ አልቻለም። ያ ነው። አንተ እኮ ትፈጣለህ። አሁን ለምሳሌ አዶናይን መጀመሪያ ላይ እምብላ አትቀባጠር ብዬ ጓብዬበታል። ይህ ስግጥናን በምንም ልታስተምረኝ አትችልም። ትላንት መተህ ልትነግረኝ ነው ሰገጤ ነው ብዬ አልኩኝ። አሁን ሰግጥ የሚል ነገር አሁን አትሰማም። አዶናይ ጋር በቃ አስተካከለ። ታወዜ ሌላ ምንም ታሪክ አልነበረም። አስተካከለው። በቃ ይመቻ ያራዳ ልጅ ተባለ። ተግባባ። አንተም ለነገሩ አንድ ነገር ላይ ሙጭጭ አትልም ወይ? ኧረ ፋራ ስትሆን ነው የምትሟጨጨው እኮ። ፋርሸት ከሆንክ የተገኘልህ ላይ ትሞጥጣለህ። ገባ? የተገኘው ነገር የአራዳ ልጅ ከሆንክ ሀሳብህን ገለጽ። ከዛ ሌላ ምን ላመጣ ከዛ በኋላ ዋናው ሀሳቡ ነው አይደል? ሀሳብን ትሸጣለህ። ከዛ ይሙቮ በልርኪ ሙስሊምን መስደብ። ኧረ የሰደበ የለም። እፎይን ሰላም በለው። በዚህ አጋጣሚ ከፈለግከው እፎይን ሰላም በለው። እኔ ጋር መታ አታልቅስብኝ። ፑሽ አርጉስ የመጨረሻ ጨዋታ ይሁን። ፑሽ አርጉስ ልቅጣውና እንለያይ። የሚገርም ጨዋታ ትጫወተናል። ደስ የሚል ጨዋታ ባክ ላይፍ ሪላይፍ ብራዘር ባክግራውንድ ኤኒቲንግ ላይፍ እሺ ሰላም ነው። መቀጣት ትፈልጋለህ? እንዴት ነው? አረ ይብራብን። በቃ ሀኛ ለጨዋታው ድምቀት ነው እንጂ ምችት ይበልሽ ደምዬ። የአራዳ ፕላንት የአራዳ ጥግ ኑርልኝ። ጀለስካ መልካም ጊዜ። ቻው። እሺ አባ የኔዎቹ ክብር በሉልኝ። ፈጣሪ ጠብቃችሁ። አዶናይን የምትወዱት የምታከብሩት ምችት ድልት ይበላችሁ። ይህን አጋጣሚ አግኝታችሁ የምታወሩት ነገር ካለ ምናምን ካለ አሜሪካንን አስደምማችሁት፣ እሱን በተለይ አስደምማችሁት፣ ፍቅር አሳይታችሁት እንዲሄድ አድርጉ። አደራ። አዶናይ ምርጥ ልጅ ነው። እንዲበረታ ምን እንዲል አድርጉት። ያገኛችሁት ሰዎች ያንን አድርጉ። ሰላማችሁ ይብዛ። መልካም ጊዜ። ይመቻችሁ።